ሴት ሆይ ለትዳርሽ ብቁ ነሽን? ባለቤትሽ ወደ ቤት በገባ ጊዜ በእጅሽ ያለውን ነገር ትተሽ እሱን ለመቀበል ካልሄድሽ ከፊቱ ላይ የተመለከትሽውን የድካም ስሜት ካላስረሳሽ አንቺ ለትዳር ብቁ አይደለሽም። ባለቤትሽ አንቺ በእጅሽ ሰርተሽ የማታበዩ ከሆነ ከምግብ ቤቶች ከተመገበ ልብሶችን የማታዘጋጅለት ከሆነና ወደ ማጠቢያ ቤት ከወሰደ አንቺ ለትዳርሽ ብቁ አይደለሽም። ባለቤትሽ በተቆጣ ጊዜ በብዙ ቃላት የምትመልሽለት ከሆነ ድምፅሽን ከፍ አድርገሽ ካወራሽው አንቺ ለትዳርሽ ብቁ አይደለሽም። ከባለቤትሽ አጠገብ በተቀመጥሽ ጊዜ ጠረንሽ ጥሩ ካልሆነ የልብስሽን ንጽሕና ካልጠበቅሽ እሱን የሚማርኩ ካልሆኑ አንቺ ለትዳርሽ ብቁ አይደለሽም። ከሱ ጋር በተጣላሽ ወቅት ወደ እናትሽ ቤት፣ ወደ እህትሽ፣ ወደ ጓደኛሽ ቤት የምትሄጂ ከሆነ አንቺ ለትዳርሽ ብቁ አይደለሽም። ከባለቤትሽ ቤተሰቦች ጋር ስትሆኚ የእሱን ቤተሰቦች መልካምን በማድረግ የማትንከባከቢ ከሆንሽ አንቺ ለትዳርሽ ብቁ አይደለሽም። በጸሎት ጊዜ እሱን የማትቀሰቅሽ ከሆንሽ ፈጣሪን በመታዘዝ ላይ የማታበረታችው ከሆነ ክልክል ነጋራቶችን እንዲተው የማታደርጊና ወደ ተውበት የማትገፋፊው ከሆንሽ አንቺ ለትዳርሽ ብቁ አይደለሽም። ባልሽ የሚወዳቸውንና የሚጠላቸውን ነገሮች ለይተሽ ካላወቅሽ አንቺ ለትዳርሽ ብቁ አይደለሽም። ወንድ ሆይ ለትዳርህ ብቁ ነህን? ሚስትህ ምቾትና እንክብካቤ ስለምትፈልግ ካልተንከባከብካትና ያለህን ነገር በሙሉ ሳትሰስት ካላጋራት አንተ ለትዳርህ ብቁ አይደለህም። ሚስትህ ፍቅርህን እንድትገልጽላት ትሻለች። ባገኘኸው አጋጣሚ ከንፈሯን እየሳምክ ፍቅሯን የማትገልጽላት ከሆነ አንተ ለትዳርህ ብቁ አይደለህም። ሚስትህ ግትር ባል ትጠላለች፣ ደካማ ባልን ደግሞ ትንቃለች። አንተ ጥንካሬ በሚያስፈልግበት ቦታ ጠንካራ፣ ሌላ ጊዜ ደግሞ ገር መሆንን ካልቻልክ አንተ ለትዳርህ ብቁ አይደለህም። ሚስት መልካም ንግግር፣ ወንዳ ወንድ ገጽታ፣ በስፖርት የተገነባ ሰውነት፣ ንጹሕ ልብሶችና ጥሩ መዓዛ ይማርካታል። እነዚህም ማድረግ ካልቻልክ አንተ ለትዳርህ ብቁ አይደለህም። ለሚስትህ ቤቷ ቤተ መንግሥት ነው። ይህን ቤተ መንግሥቷን ካስደፈርክባት አንተ ለትዳርህ ብቁ አይደለህም። ሚስትህ እጅግ በጣም ብትወድህም ቤተሰቦቿን ማጣት አትፈልግም። ቤተሰቦቿን ብትንከባከብ ከነበረው ፍቅር ላይ ሌላ ፍቅር ትጨምራለህ። ይህ ካልታየህ አንተ ለትዳርህ ብቁ አይደለህም። ሚስትህ አንዳንዴ የዋልክላትን ውለታ ልትዘነጋ ትችላለች። ስትናደድ ያደረክላትን ነገርም ልትክድ ትችል ይሆናል። ይህም ባህሪዎቿን ባትወድላት ሌሎች የሚወደዱ ብዙ ባህሪዎች እንዳሏት ከዘነጋህ አንተ ለትዳርህ ብቁ አይደለህም። ሚስትህ አካላዊ ድካም፣ ተፈጥሯዊ ወይንም ወራዊ ሕመምና ስነ ልቦናዊ ጫና እየተፈራረቁ ስለሚያጠቋት ልትነጫነጭ ትችላለች። ይህን ዘንግተህ እሷን ከመንከባከብ ፈንታ አንተም እንደሷ ከተነጫነጭ አንተ ለትዳርህ ብቁ አይደለህም። ባገኘው አጋጣሚ ሚስትህን እቀፍ፣ ሳም፣ ጸጉሯን፣ ወገቧን እሽ። ሚስትህ ላንተ ሁሌም ቆንጆ እንደሆነች አስመስክር። ሚስትህ እንዳንተ አልጋ ላይ የፍቅር ጨዋታ ያምራታል። በግልጽ ፍላጎቷን በሚገባ እርካት። ይህ ካልታየህ አንተ ለትዳርህ ብቁ አይደለህም። ሚስትህ እንዳቅሟ ተውባና ጊጣ መታየትን ትፈልጋለች። የመጀመሪያ የውበቱ አድናቂ ባሏ መሆኑን አትዘንጋ። ስለዚህ ሁሌም ውበቷን አድንቅላት። ሚስትህ ተውባና ጊጣ ማየት ካልፈለግ አንተ ለትዳርህ ብቁ አይደለህም። ደስታን፣ ሐዘንን፣ ችግርንና ቅሬታን ለሚስትህ በጊዜ ንገራት። ደስታውን አመስግኑ፣ ሐዘኑን ተጽናኑ። ችግርና ቅሬታን ብቻችሁን በውይይት ፍቱ። ሚስትህን በፍጹም አታኩርፍ። እነዚህም መምራት ካቃተህ አንተ ለትዳር ብቁ አይደለህም። ሚስትህ ስትናገር እስከ መጨረሻው በጥሞና ካላዳመጥካት፣ ችግሯን ካልፈታህላት አንተ ለትዳርህ ብቁ አይደለህም። ከፈጣሪ ቀጥሎ ከምንምና ከማንም በላይ መጀመሪያ አንተ ሚስትህና ልጆችን ብቻ አስቀድም።
ቤተሰብ፣ ጓደኛ፣ ጎረቤትና ሌላው ከናንተ ቀጥሎ ናቸው። ይህን ማስተዋል ከተሳነህ አንተ ለትዳርህ ብቁ አይደለህም። እንግዲህ ፈጣሪ የራሳችሁ በሆነ ሰው ባርኮ ይስጣችሁ። በተረፈ ፈጣሪ ላገባነውም ላላገባንም ማስተዋል ይስጠን እላለሁ። በትዳር ዓለም ውስጥ ላላችሁም ሆነ ላልሆናችሁ ወደፊት ትዳር ለምትመሰርቱ ሁሉ ትዳራችሁ የአምላክ ጸጋ፣ በረከት፣ ሰላምና ፍቅር የበዛበት ያድርግላችሁ። አሜን። ኢዮብ ካዎ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው